አድማጭ ተመልካቾቻችን እንዴት ናችሁ? በሌላ መረጃ ተገናኝተናል። እንግዲህ በበጎ ስራው የሚታወቀው ማስተር አብነት አሁን ላይ በታይላንድ ሕክምናውን እያደረገ እንደሚገኝ ይታወቃል። ከዚህ ቀደም አንድ ቪዲዮ ሰርተንላችሁ ነበረ። የመጀመሪያውን ቀዶ ሕክምና እንግዲህ በተሳካ ሁኔታ አጠናቆ መጨረሱን አድርሰናችሁ ነበር። አሁን ደግሞ በዛሬው ዕለት አንድ የወጣ መረጃ አለ። ይሄ ምንድነው? እንግዲህ ስለ ማስተር አብነት ከበደ የጤና ሁኔታና የተሰራጩ ስላሉ ሀሰተኛ መረጃዎችን የተመለከቱ ነው። ከዚህ በፊትም ብለናቸዋል። ማስተር አብነት በተመለከተ እንግዲህ የተለያዩ ቪዲዮዎች እየተሰሩ ነበረ። እንግዲህ ማስተር አብነት አርፈዋል የሚሉ ቪዲዮዎች፣ ፎቶዎች በተለያዩ ማህበራዊ ሚዲያ ላይ እየተለጠፉ ነው። ይሄም እንግዲህ ብዙዎችን ያሳዘነ ሆኗል። እንደሚታወቀው ማስተር አብነት ለበርካቶች እንባ መታፈስ የበርካቶችን ህመም ታሞ እንግዲህ ከህመማቸው እንዲያገግሙ ማድረግ የቻለ ልበቀና ሰው እንደሆነ ይታወቃል። እሱ እንግዲህ ለአንድ በጎ አድራጎት ስራ ወደ አንድ አካባቢ ባቀናበት ሰዓት በገጠመው ህመም አሁን ላይ ከፍተኛ የሆነ ሕክምና እየተከታተለ ይገኛል። ከእርሱ ጋር ተያይዞ እየወጡ ያሉ ሀሰተኛ መረጃዎች ምንድን ናቸው? ምንስ አይነት ማብራሪያ ነው የተሰጠው የሚለውን ወደ እናንተ የምናደርስ ይሆናል ከመሸጋገሪያ በኋላ ስንመጣ። ነገር ግን ይህን ቪዲዮ ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ይህንን ከ805,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮም እንግዲህ ለወዳጅ ዘመዶች ሼር በማድረግ አድርሷቸው ማለት እንወዳለን። የትኛውም አይነት ሀሳብ አስተያየት ካላችሁ እንግዲህ ልታደርሱን ትችላላችሁ። የኔ ታሪክ ሊነገር ይችላል፣ እኔ የማውቀው ታሪክ ብዙዎችን ያስተምራል የምትሉት ታሪክና ባለ ታሪክ ካለ እንደዚሁ ከስር ባለው ስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ። በዋትሳፕም በቴሌግራም ማለት ነው። ከመሸጋገሪያ በኋላ ስንመጣ በታይላንድ ሕክምና ላይ ስላለው ስለ ማስተር አብነት ከበደ እንግዲህ የተሰጡ ማብራሪያዎች ምንድን ናቸው? ምን አይነት ማስጠንቀቂያ ነው እየተሰጠ ያለው የሚለውን እንግዲህ ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን ተገናኘን። መግቢያ ላይ እንዳልኳችሁ ከማስተር አብነት ከበደ ጋር በተያያዘ ስለ ጤናው ሁኔታና እየተሰራጩ ስላሉ እንግዲህ የሐሰት መረጃዎች የተሰጠ ማብራሪያ አለ። ማብራሪያውን እንደወረደ ወደ እናንተ እናደርሳለን። ጉዳዩስ ምንድነው የሚለውን በዝርዝር እንመልከት። ቅድም እንዳልኳችሁ በአሁኑ ወቅት በሕክምና ላይ የሚገኘው ታዋቂው የማህበራዊ ሚዲያ በጎ አድራጊ ማስተር አብነት ከበደን ስም በመጠቀም የተሳሳቱ መረጃዎችና የማጭበርበር ድርጊቶች እየተፈጸሙ መሆኑ ታውቋል። ይህንንም አስመልክቶ ነው እንግዲህ ማብራሪያ እየተሰጠው። ማስተር አብነት እንግዲህ ለሚዲያዎች በላከው መግለጫ ህዝብ ከነዚህ መሰል ድርጊቶች ራሱን እንዲጠብቅ ማሳሰብ እወዳለሁ ብሏል። ከዚህ በፊትም በሰራናቸው ቪዲዮዎች ላይ ማስተር አብነት ከበደ በተመለከተ የተለያዩ የሐሰት እንግዲህ መረጃዎች ተለቀዋል። ህይወቱ አልፏል እስከ ማለት ድረስ የደረሰው እጅግ በጣም የሚያሳዝን እንግዲህ ርካሽ የሆነ ቪው እና ላይክ ለማግኘት በሚል እንግዲህ በብዙዎች ዘንድ የሚወደደውን ማስተር አብነት ህይወቱ አልፏል እስከ ማለት ተደርሶ የተለያዩ ሐሰተኛ መረጃዎች ወጥተዋል። ስለዚህ እሱን ተከትሎ ነው የተለያዩ ማብራሪያዎች የተሰጡት። የማጭበርበር እንግዲህ ሙከራዎችና የኤአይ ቴክኖሎጂ ስጋት ማስተር አብነት በሕክምና ላይ መሆኑን ተገን በማድረግ በተለያዩ የሐሰት ወይም ደግሞ ፌክ አካውንቶችና በሰው ሰራሽ አስተውሎት ኤአይ ቴክኖሎጂ የተቀናበረ የሚወጡ ምስሎች፣ ጽሁፎችና ተንቀሳቃሽ ምስሎች እንግዲህ ማስተር አብነት ከበደን በተመለከተ በስፋት እየተሰራጩ መሆኑን ተረጋግጧል። ከዚህም ባለፈ አጭበርባሪዎች በውስጥ መስመር ወይም ደግሞ ለተለያዩ ሰዎች ኢንቦክስ የድምጽና የጽሁፍ መልእክቶችን በመላክ ለሕክምና ድጋፍ በሚል ስም የደጋግ ሰዎችን ገንዘብ ለመዝረፍ ሙከራ እያደረጉ መሆኑን እንግዲህ መግለጫው አመላክቷል። በመግለጫው በግልጽ እንደሚያስረዳው ከሆነ ለማስተር አብነት ከበደ ሕክምና የሚውል ምንም አይነት የገንዘብ ማሰባሰብ ስራ እየተከናወነ እንዳልሆነ ነው እንግዲህ ማስተር አብነት ራሱ ለማረጋገጥ የሞከረው። ከዚህ በፊት ብሏል። እናንተ ደጋግ ኢትዮጵያውያን እንግዲህ እኔ ከእናንተ የምፈልገው በየሃይማኖታችሁ በምታምኑት ሁሉ ጸሎት አድርጉልኝ። ምንም አይነት የገንዘብ ማሰባሰብ እንግዲህ እንትን አልፈልግም፣ እሱ እንዲሆን አልፈልግም። ስለዚህ እንደዚህ አይነት ድርጊትን የሚያደርጉትን ሰዎች ተጠንቀቁ የሚል መልእክት ማስተላለፉ የሚታወስ ነው። ነገር ግን አሁንም ቢሆን
እንግዲህ መረጃው የሌላቸውን ሰዎች የተለያዩ አካላት የተሳሳተ አካውንት በመክፈት ወይም ደግሞ ፌክ አካውንት በመክፈት የተለያዩ ቁጥሮችን በመጠቀም ኤአይ ድምጽ ጀነሬት በማድረግ እንግዲህ ለማስተር አብነት ከበደ ሕክምና የሚውል ገንዘብ እያሰባሰቡ እንደሆነ መረጃዎች ወጥተዋል። የተለያዩ ሰዎች እንግዲህ ድምጹን መልእክት እንዲሁም የተለያዩ ጽሁፍ መልእክቶችን ሼር እያደረጉ ይገኛሉ፣ ሰዎች እየላኩላቸው ማለት ነው። ስለዚህ ለማስተር አብነት ከበደ ምንም አይነት የገንዘብ ማሰባሰብ ስራ እየተሰራ እንዳልሆነ ይታወቅ። እኔ ከናንተ የምፈልገው አንድና አንድ ነገር ነው፣ በጤና እንድመለስ ብቻ በየሃይማኖታችሁ ጸልዩልኝ ማለቱ ይታወሳል። ስለዚህ ምንም አይነት የገንዘብ ጥያቄ ከማስተር አብነት ጋር ተያይዞ ከተነሳ የሐሰት መሆኑ ይታወቅልን ብሏል በመግለጫው። በማንኛውም መንገድ እንግዲህ በስሙን በመጠቀም የሚጠየቅ የገንዘብ ድጋፍ ሙሉ በሙሉ ሐሰተኛና እንግዲህ ሰዎችን ለማጭበርበር የታለመ ስለሆነ እባካችሁ እናንተ ደጋግ ኢትዮጵያውያን ጥንቃቄ አድርጉ ተብሏል። በማስተር አብነት ስም የተከፈቱ እንግዲህ በርካታ የሐሰት ገጾች ቢኖሩም ተከታዮቹ መረጃ እንዲቀበሉ የተፈቀደላቸው እንግዲህ ማስተር አብነትን በተመለከተ ማለት ነው በሚከተሉት ትክክለኛ የማስተር አብነት ትክክለኛ ወይም ደግሞ ኦፊሻል ገጾች ብቻ መሆኑ ታውቋል። ፌስቡክ ላይ ማስተር አብነት ከበደ የሚል እንግዲህ ከአንድ ነጥብ እንደምትመለከቱት ከ1.9 ሚሊዮን በላይ ተከታይ ያሉት ገጽ በትክክልም የማስተር አብነት የፌስቡክ ገጹ ነው። ስለዚህ ማስተር አብነትን በተመለከተ የሚወጡ መረጃዎች በሙሉ ከዚህ ፔጅ ላይ ከሆኑ ትክክለኛ እንደሆኑ እንድታውቁትና ሌሎቹ ግን የሐሰት ወይም ደግሞ ፌክ አካውንቶች ናቸው ተብሏል። ሌላው እንደዚሁ ከ5.7 ሚሊዮን በላይ ተከታይ ያሉት የቲክቶክ ገጽ አካውንት አለው ማስተር አብነት። ስለዚህ በእነዚህ ሁለቱ ማህበራዊ ሚዲያዎች ላይ ብቻ የሚለቀቁ መረጃዎች ማስተር አብነትን በተመለከተ ትክክል ናቸው። ስለዚህ ከነኚህ ውጪ ያሉ አካውንቶች በሙሉ የኔ አይደሉም። ስለዚህ ጥንቃቄ አድርጉ። በእኔ ስም ከተከፈቱ ሌሎች የማህበራዊ ሚዲያ ፌክ አካውንቶች ጥንቃቄ አድርጉ። ስለዚህ ሁለቱ አካውንቶች ብቻ ናቸው ለጊዜው የኔ። ፌስቡክ ላይ ከ1.9 ሚሊዮን በላይ ተከታዮች ያሉት ገጽ እና ቲክቶክ ላይ ከ5.7 ሚሊዮን በላይ ተከታዮች ያሉት ገጽ አለኝ። ከዚህ ውጪ ያሉት በእኔ ስም የተከፈቱ አካውንቶች በሙሉ ፌክ አካውንቶች ናቸውና እነሱን እንግዲህ ባለመከተል ትብብር አድርጉ ተብሏል። በመጨረሻም ህዝባችንና የሚዲያ ተከታዮች ካልተረጋገጡና ከተቀናበሩ የሐሰት መረጃዎች ራሳቸውን እንዲጠብቁ እንዲሁም መረጃዎች ከታመኑ ምንጮች ብቻ እንዲከታተሉ ጥብቅ መልእክቱን እንግዲህ ማስተር አብነት ከበደ ሕክምና ላይ ካለበት ከዛው ከታይላንድ መልእክቱን አስተላልፏል። እባካችሁ በእኔ ስም የሚደረግ ማንኛውንም አይነት የገንዘብ ማሰባሰብ ስራ ተባባሪ አትሆኑ። እኔ ገንዘብ እንዲሰበሰብልኝ አልጠየኩም ብሎ ተናግሯል። ስለዚህ እሱ እንደጠየቀው ግን ሁላችሁም በየሃይማኖታችሁ ለምታምኑት አምላክ ጸሎት አድርጉልኝ ብሏል። ቅድም ብያችኋለሁ። የመጀመሪያውን እንግዲህ ከአዲስ አበባ ላይ ከነበረው ሕክምና በኋላ በቀጥታ ወደ ታይላንድ ሄዶ የመጀመሪያውን ቀዶ ሕክምና በተሳካ ሁኔታ አጠናቆ እንግዲህ አሁን ሕክምናውን በታይላንድ እየተከታተለ እንደሚገኝ ይታወቃል። ይህን ተገና አድርገው ግን እንግዲህ በተለያዩ ኤአይ አማራጮች በመጠቀም ድምፁን በማስመሰል የእሱ አካውንት እንደሆነ በማሳወቅ ከሰዎች ገንዘብ ለመሰብሰብ ሙከራ እያደረጉ ያሉ ሰዎች አሉና ከነሱ ተጠበቁ የሚል እንግዲህ ማሳሰቢያውን አስተላልፏል። እኛም ይሄንን ስለ ማስተር አብነት ከበደ የጤና ሁኔታና እየተሰራጩ ስላሉ የሐሰት መረጃዎች የተሰጠውን ማብራሪያ እንዲህ ወደ እናንተ አድረስን። በኢትዮ ኢንፎ ስም እንግዲህ ለማስተር አብነት ከበደ መልካም ምኞታችንን እንገልጻለን። በጤናው ተመልሶ ሕክምናውን በሰላም አጠናቆ እንግዲህ ወደ ቀደመው የበጎ ስራው እንዲመለስ እንግዲህ እኛም ኢትዮ ኢንፎ አድማጭ ተመልካቾቻችን ስም እንመኛለን። ስለዚህ ባካችሁ ተጠንቀቁ ተብሏል። መረጃውን እንዲህ ወደ እናንተ አደረሰን። የታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እንግዲህ መረጃው ይሄንን ይመስል ነበረ። ይሄንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ነው ያላችሁ ተባካችሁ እንግዲህ ቻናላችንን ሰብስክራይብ አድርጉ። በቅርቡ ደግሞ 900,000 ደርሰን የተለያዩ ፕሮግራሞችን ወደ እናንተ ለማድረስ የተለያዩ እንግዲህ ሙከራዎችን እያደረግን ነው። በቅርቡ ደግሞ ተሳክቶልን
እንግዲህ በኢትዮጵያ ከሁሉም አቅጣጫ እየሄድን ለእናንተ መድረስ ያለባቸውን ታሪኮችና ባለ ታሪኮች ወደ እናንተ ለማድረስ እንግዲህ ዝግጅታችን እያጧጧፍን ነው። ስለዚህ እባካችሁ ሰብስክራይብ በማድረግ አበረታቱን ማለት እንወዳለን። የኔ ታሪክ ሊነገር ይገባል፣ እኔ የማውቀው ታሪክ ብዙ ሰዎች ጋር ሊደርስ ይገባል የምትሉት ታሪክና ባለ ታሪክ ካላችሁ ደግሞ ከስር ባለው ስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ። በዚሁ ስልክ ቁጥር በቴሌግራም እና ዋትስአፕ ላይ ታገኙናላችሁ። ስለዚህ በዛ ኮንታክት አድርጉን ማለት እንወዳለን። ከማስተር አብነት ከበደ ጋር በተያያዘ የተሰጠው ማብራሪያ ይህን ይመስል ነበረ። የተከታተላችሁን አብራችሁን ስለነበራችሁ በድጋሚ እናመሰግናለን። በዚሁ ተሰናበትኳችሁ። ቸር ጊዜ